ሳሚና ሩቲ በዲኤንኤ ውጤት እንግዲህ መጀመሪያ ብትክደውም ሩቲ ግን እንዳወቀባት ስላወቀች ችግሩ የጋራችን ነው። አዎ እኔ የህይወትን ማበጠሪያ ቀይሬ ነው። አዎ ህይወት ናት እህታቸው፣ እኔ አይደለሁም እኮ ይሄን ነገር እኮ ደብቀሽ ነበር እኔ ስለተከታተልኩሽ እንጂ አንቺ ውሸታም እያለ እንግዲህ ሲላት፣ ለማንኛውም አሁን ደግሞ ህይወትን ጸጉር ይዘን መተን አሁን ህይወት እንደሆነች እና እንዳልሆነች ማወቅ አለብን የሚለውን ለማረጋገጥ ማበጠሪያ ላይ ያላትን የህይወትን ጸጉር ይዘው ሲመጡ እንግዲህ ማበከና ማበጠሪያው ስትሰጠው ለሳሚ ማበጠሪያውን ለምን ትሰጪኝ አለሽ ጸጉሩን እንጂ እየተባባሉ ሲነጋገሩ ድንገት ህይወት እንግዲህ በር ከፍታ ድረስ ትልባቸው ደብቀውት ነበርና ከዛ በኋላ እባክህ ዲኤንኤ ብዙ ዋጋ ያስከፍልሃል ለምን አትተወውም ብትለውም የፈለገ ይሁን ከፍላለሁ ግማሹን አንቺ ክፈይ ሲላት የለኝም ትንሽ ብር እንዳይመስል ብዙ ብር ነው የሚያስፈልግህ እና ራስ ታወጣዋለህ ብትለው ችግር የለውም ማስመርምሬ ማወቅ አለብኝ እኔ አይደለሁም እኮ እሷ ለመሆኗ ማረጋገጥ አለብኝ እያለ እንግዲህ የዲኤንኤ ለማሰራት ጸጉሩን ይዞ ወጥቶ ሄዷል ማለት ነው። ይሄም ገንዘብ ደግሞ ያነሳው ከሳሩን አደራ ካስቀመጠችበት ገንዘብ ስለሆነ ገንዘቡን ሳሩን ደግሞ ፈልገዋለች። ምን ይፈጠር ይሆናል የሚለውን እንዲሁም ህይወት ደግሞ ጸጉር ማበጠሪያ ለተደጋጋሚ እየጠፋብኝ ነው እንዴት ሊጠፋብኝ ይችላል እያለች ቤቱን ምንቅርቅር አድርጋ ስትፈልግ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ሳሩን ሩቲ እህቷ ናት ብላ ሚስጥሯን ሁሉ እያካፈለቻት ትገኛለች። ሩቲ ግን የቤቱን ታሪክና ሚስጥር ለማውጣት ነው ሄደችው። እህቴ ምን ሆነሽ ነው የተቸገረብሽን ነገር ላካፍልኝ እስኪ ትንሽ ሊቀልሽ ይችላል ስትላት ኤንጂኦ ስራ እንደምሰራ ታውቂያለሽ ትላታለች። እዛ የሚኖሩት ህፃናትን ሰዎች ይሸጧቸዋል እና እኔ ይሄ ነገር ምንም አንድ ሁለት የሆኑ ሰዎችን ላሻሽጣቸው ፈልጋለሁ ያልሆነ ችግር ውስጥ ይገባሉ። እነሱም ብቻ ነው የሚፈልጓቸው። ሌሎቹ ትንንሽ ሲሆኑ ከውጭ የሚመጡ ሰዎች መውለድ የማይችሉ ሀብታሞች ካልሆኑ በቀር ህፃናቶችን አይፈልጓቸውም። ግን እነዚህን ለጉልበት ስራ ወደ አረብ ሀገር ስራ ይሸጧቸዋል ስለሚፈልጉ ምን ትላታለች ሩቲ የፈጣሪ ያለ ምንድን ነው እና ምን ልታረጊ ነው ስትል ልጆቹን ማሸሸት ትፈልጋለሁ ትላታለች። እህቴ ተይ ከያዙሽ እኮ ህይወትሽ መልካም አይደለም ምንም አይደለም በቃ መቼም አይኔ ያየ ልጆቹን አላሸጣቸውም ትላታለች። ወይኔ እህቴ እና ለምን ለህግ አካል አንነግርም ስትላት ብቻሽን እኮ የማድረግ የለብሽም ስትላት ይሄን ነገር የነገርኩሽ ላንቺ ብቻ ነው ሚስጥር መጠበቅ አለብሽ እህቴ ዳዊትና ሳሚ ከመጠበቅ እኔ ለማዳን ሲሉ ሌላ ችግር ውስጥ ይገባሉ እሱ እንዲሆን እኔ አልፈልግም ትላታለች። ሳሩን ብቻሽን አትችይም የሆነ ነገር ያደርጉሻል ባለፈውም እኮ ዶክሜንቱን የሰረቁኝ እነሱ ናቸው ግን ለእውነት የቆምኩ ስለሆንኩ እኔ ብቻ ሁሉም እዛ ቢሮ ውስጥ አይወዱኝም ሁሉም አድመውብኛው ግን አልፈራቸውም አንድ ቀን እንደሚጋለጡ አምናለሁ እውነት ከኔ ጋር ነው ብላ ለሩቲ ትነግራታለች። ሩቲ እኔ እንዳግዝሽ ትፈልጊያለሽ አለቻት። እኔ ቀለል እንዲያለ መስሎኝ ነው ሚስጥሬን ያካፈልኩሽ እንጂ በዛ ላይ እህትሽ ጠንካራ ደፋር ማንም እንደማልበገር እንድታቂልኝ ነው ሩቲ አለቻት። ሩቲም የኔ ውድ እህትዬ ተጠነቀቅሽ አውቃለሁ ስትል ምንም አያድርጉኝ አታስቢ ያን ያህልም አይደለም ገንዘብ ያሳብዳል እህቴ ለገንዘብ ተብሎ ብዙ ነገር እንደሚሰራ እየሰማን ነው ትላታለች። ልክ ነሽ እህቴ ግን ምንም ማድረግ ቢፈልጉ እስከዛሬ ማድረግ ይችሉ ነበር ስትላት ሚስጥሯን ሁሉ አዳመጠቻት ማለት ነው። አጅሪት እንግዲህ ወጣት ብላ ደግሞ ሁለት ልጆችን ሊያዘዋውሩ እንደሆነ ተናገረች ማለት ነው። ደውላ እነዚህን ልጆች እኛም የት እንደሚያዘዋውሯቸው ማየት አለብን ብላ አጅሪት ሩቲ ሞታ ሪፖርቱን አቀረበች። እዚሁም እንደውም ማበጠሪያዋ ጠፍቷት ደግሞ ህይወትዬ ኩርሲውን ሁሉ ሶፋውን ሁሉ ስታገላበት ምን ጠፍቶች ነው ብለው ድንገት አብረው ሩቲና ዳኒ ይጠይቋታል። አይ ማበጠሪያ ለሁለት ቀን እኮ ሲጠፋብኝ ነው የት ይሄዳል ፈልጊው ውስጥ አይተሽዋል ትላታለች። ሩታ እንዳላወቀ ሆነ አይቼዋለሁኝ አዎ የለም ትላታለች። አይ ይገኛል አይዞሽ ብለዋታል። በማበጠሪያዋ መጥፋት ግራ ተጋብታለች ህይወት። ከዛና ዳዊት ደግሞ ሳሚን ደግሞ እንደ ባለፈው እነዛ ደብጠል የሆኑ ሰዎች ናቸው አሉ የመጡ የደበደቡን ሰዎች አገኘኋቸው እኮ የመጡ ለምን አልነገርከኝም በምን ጉዳይ ነው ግን የደበደቡን ለምን አትነግረኝም ሲለው ኧረ ይሄንማ ልነግርህ አልችልም እነሱ አልነገሩም እንዴ ያለው አይ አልነገሩኝ በፍጹም በቃ እኔ ሚስጥር ሁሉ መደብቅ ገንዘብ ስላልከፈልካቸው እንደሆነ ሰምቻለሁኝ ግን ጤነኛ ነህ አንተ እርግጥግጥ አድርገው እኮ ድፍትፍት አድርገው እኮ ነው የላኩህ እንደው አለችው።
ከዛ በኋላ እንግዲህ ሳሩን ከቢሮ ገብታ ስለ ልጆቹ ጉዳይ ስለ ስራዋም ጉዳይ እያወራች ነበረ። እናንተ ተዘጋጁ እኔ ኮንትራት ነኝ እያለች እያወራች እና ፋይል እየፈላለገች ነበር የነዛን ልጆች ሁለቱን ልጆች ለማሸሸት የምታደርገውን። አሁን ከዛ ህይወትን ጥራትና ሳሩን ደግሞ ስታዋራት ምንድነው ያስቀየምኩሽ ነገር ካለ እስኪ ይቅርታ በይኝ፣ እኔ እኮ ለፊትሽም ልታይኝም ጠልተሽኛል፣ ምን አድርጌሽ ነው ስትላት ምንም አላስቀየምሽኝም ስትላለች። ሳሩን ከባድ ሰው ናት ትላለች ሩቴ። ጥንቃቄ አድርጉ እያለች ነበር። ግን ትንሽ ወጥ የረገዝሽ አልመሰልሽም አለቻት ለህይወት። አንቺ እኮ ጠርተሽኝ ነው የመጣሁት፣ በቃ ሂጂ፣ ከዚህ አልፈልግም። ሳሪ ግን ለምንድን ነው እንደ ውሻ እኔ እንደዚህ የምታደርጊኝ? ይህን ነገር ግን ፈልገሽ ነው? ለእኔ ችግር የለኝም፣ ያንቺ ግን ጥሩ ስሜት የሚሰጥሽ አይመስለኝም። ወይ ጉድ፣ እስካሁንም እዚሁ ወሬ ነሽ አለቻት። እባክሽ ሳሩን እንደዚህ ከምኮኝብኝ ያስቀየምኩሽ ያልኩብን ነገር ንገሪኝና ይቅር ልበስ። ዛሬ ነገር እያለች ነው እኔ ልውጣልሽ ብላ ሳሩን ትወጣለች። ህይወት ደግሞ ለምንድን ነው ይሄን ሁሉ ነገር የምታደርገኝ? ይሄን ያክል ምን አድርጊያት ነው? ግን የፈለገ ብታደርገኝ በክፉ ቀን አንስታኛለችና ልጠላት አልችልም እያለ ደግሞ ራሷን ትማጎታለች። እዛ ናሆሜም ማን ነው ዳዊትም መጥቶ እንግዲህ በዛኛው ናሆሜ ስለሆነ ነው ዳዊትም በቃ ምን እንደሆነች አላቅም፣ በየደቂቃ ሳሩን ትቀያየርብኛለች፣ እኔ ምን እንዳደረግኳት አላቅም፣ ግን ለምንድን ነው አንተ ግን ሰዎችን አትጉዳ እያለችው ነበረ። ከዛ እንዴት ሆንክ ባለፈው ያልካትን ሴት ስትል አንቺ ስለ ፍቅር ምን ታስቢያለሽ? ፍቅር ለእኔ ማለት ስጦታ ነው፣ ለተመረጠ ሰው የሚሰጥ የመውደድና የመውደድ ጸጋ ነው ትለዋለች። ከማፍቀር ግን መፈቀርና ማፍቀር በጣም ደስ ይላል። ማፍቀር ደስታ ነው። ያን ሰው ላታገኘው ለራስ ላታረገው ትችላለህ። ማጣትህ ግን እንድትጠላው ያደርግሃል። እንዲያውም ደስ የሚል ስቃይ ይፈጥርብሃል። በጣም ደስ ይላል አገላለጽሽ ይላት። እኔ ግን አለ አንቺ ለሳሚ ፍቅር ስሜት አለሽ አላት። በፍጹም የለኝም አለ ህይወት። የኔና የሱ እኮ የተለየ ነው። በፍቅር ውስጥ መታለል ያን ሰው እንዲጠላው ታደርጋለህ። ስላታለለኝ ጠልቼዋለሁ አለችው። ግን ልክ ነህ። አንድ ጊዜ ከተሸወድኩ ጊዜ ሌላ ጊዜም ሁልጊዜ የምትሸወድ ይመስልሃል። ሁልጊዜ ለሰው የተጨነቅ ትኖራለህ፣ ራስን ታርቃለህ። ምክንያቱም አንተ ጉዳቱን ስለምታውቀው ያም ሁሉ ሰው የሚጎዳህ ይመስልሃል ብላ ትነግረዋለች። ከዚህ በኋላ ፍቅር ማይይዝሽም ማለት ነው አላት። እኔ መቼም አይዘኝም ፍቅር። ለምን አላት። ገና እኮ ልጅ ነሽ አላት ለህይወት ማለት ነው። ዳዊት ግን በዚህ እድሜ ልቆርቢ ነው እንዴ አላት። ለእኔ አትጨነቂ። አንተ ግን እንዴት ሆንክ? ባለፈው ያለችን ሳሮንን ብትወልድ አንተን ብትወልድ እናት አባታችሁ ልጅ ማድረግ አሳዩቸው። ግን አንቺ የምርሽ ነው? ከዚህ በላይ አትመኝም ሲላ በፍጹም አለችው። ግን አንድ ሰው የሚወድሽ ሰው ቢኖር ሲጎዳ ስታየው ምንም አይመስልሽም አላት። ለእኔ ፍቅር ስሜት ካለው የነገረኝ ቀን ከአይኑ ርቄ ጠፋለሁ ስትለው በጣም ነው ዳዊት የደነገጠው። አይ ተይው አትጥፊ ይቀራል እንጂ ብሎ እንግዲህ የትም አትሄጂም ብሎ ይተዋታና ወጣ ብዬ አየር ልውሰድ ብሎ እንግዲህ አየር ሊወስድ ይሄዳል። እና ከዛ ሳሩን ደግሞ ስሚ የልጅሽን ዕጣ ፈንታ ስለ ልጅሽ ስለ ወላጆችሽ እኮ ዳዊት ነግሮ ነበረ፣ የወላጆችሽ እንዳልሆኑ ታወቀ፣ ግን ስለ እውነተኛ ወላጆችሽ አያውቁም ስትል ትጠይቃታለች። አይ ምንም እንደማያውቁ ነው የነገሩኝ። አይ በጣም ያዘንኩት ግን ያንቺም የልጅሽን ዕጣ ፈንታ ጎዳና መሆኑ በጣም ያሳዝናል። ይሄን ያህል ለምን አልጠየቅሽኝም ስትላት ይሄን ያህል ያዘንሽ አልመሰለኝም፣ ግን ሳሩን ልክ አትመስልኝም። ጥሩ ሰው ክፉ ሰው መሆን ካንቺ ላይ አይሄድብሽም። ጥሩ ነገር ብትሆኝ ነው የሚያምርብሽ። ጥሩ ሰው ሁኚ ትላታለች። ደግነት ነው የሚያምርብሽ ብላ ትመከራታለች ማለት ነው። ከዛ በኋላ ናሆሜ ደግሞ ተበሳጭቶ ወጥቶ አየር ልወስድ ብሎ ቁጭ ብሎ ትንሽ ያው የእሷን ጓደኛ ሰላምን አግኝቶ ስለ ሰላም ስለ ሁሉ ነገር ስለ ትምህርት ቤት ስለ ህይወት የነበራቸውን ግንኙነት ሁሉ ነገረችውና በቃ ጥሩ እንጠጣ እየጠጣን ብትለው አይ አልጠጣም ይለፈይ ብሎ እንግዲህ ወደ ቤት ገብቷል። ከዛ እንግዲህ እንዴት ሆንክ ብላ ሩቲ ደግሞ ሳሚን ትጠይቀዋለች። ሰጥቼ መጥቻለሁኝ አላት። ምን አሉ? የዲኤንኤው ምርመራ ስትል 15 ቀን ቀጥረውኛ ሲላል አየ አሁን ከዛ ሳሩን ድንገት መታ አንተ ጋር ያለውን ገንዘብ ፈልገዋለሁ ሳሚ አልሰማኸኝም ስትለው ደነገጠ። እሺ አስገባልሻለሁ አለ። የምን ነገ ነው? አሁን ነው ዛሬ ነው የምፈልገው አሁን አለችው ሳሩን። ትንሽ አጉድዬበታለሁ። ምን አለች? ለምን አጠፋኸው ትለዋለች ሳሩን። በቃ አስፈለገኝ አጠፋሁት። ለምን እኔ ጋር አስቀመጥሽ? እኔ አንተ ገንዘብ ከሰጠሁ መጨረስ ነው ስራ ትለዋለች ሳሩን። ሳሚ ደግሞ አትጩሂብኝ ይላታል። ሩቲም ተረጋጊ በቃ ይላታል።
ጭራሽ የምርን ነው እንደዚህ የምትፈነጨው አለችው። አንቺ ታዲያ ምንም አይነት እጅ ላይ ገንዘብ የለም። ስለዚህ አሁን ገንዘብ ያስፈልገኛል። አንደኛ አካውንቴ ዝግ ነው። ዝም ብዬ መውጣት አልችልም። ገንዘብ አስፈልገኝ። ገንዘቤ እንጠየቅኩህ፣ አንተ ግን አጥፍቼዋለሁ አልከኝ። ሳሚ ብዙ ነው ያጠፋኸው ስትለው በቃ ነገ አፈላልጌ እሰጥሻለሁኝ፣ ችግር የለውም ለጊዜ 100 ሺህ ስጠኝ ስትለው አንተ ግን በዚህ ከቀጠልክ አስቸጋሪ ነህ አለችው። እኔ እንደምንም ብዬ ፈላልጌ ያመጣል፣ አንተ ትበታትናለህ ትለዋለች። ከዛ በኋላ እንግዲህ አላልኩህም አለችው። ይሄን ነው እኮ አልኩ፣ የዲኤንኤ ይሄን የፈራሁት ነገር ደረሰ። ብዙ ገንዘብ ያስፈልገዋል፣ አታውጣ ብያለሁ። አሁን ደግሞ ወደ እኔ መጣ፣ ዝም በይ እባክሽ ብሎ ወደ ሩቲ ሲያፈጥባት፣ አሁን እኔም እኮ መጀመሪያ ዲኤንኤው ይቅርብህ፣ ገንዘብ ብዙ ይፈልጋል ብዬ ነበር፣ አንተ እኔን ማመን አቃተህ ብላ ትለዋለች ማለት ነው። በዚህ እንግዲህ ከዛ ተሻለህ አለችው ደግሞ ህይወትና እሱ ማነው ዳዊትን። እኔን አሞኝ ነበር እንዴ? እሱን ተይውና ያችን ጓደኛን ሰላምን አግኝቻት ነበረ አላት። አዎ በቃ ስለ ቁንጅናዋ ስለ ትምህርት ቤቷ ምናምን በጣም አወራች ሲላት፣ አዎ በጣም በቁንጅናዋ ትወዳደር ነበር። እሷን የሚያደንቃትን ሁሉ ተሰሚነት ያለችውን ዶናት ትገዛላቸው ነበረ እያለ እንግዲህ አዋራት እና ከዛ በጣም ተጨነቁ። እኔ ሆዴ ፈራ አለ ዳዊት። ለምን ሳሩን ሄዳለች። ሳሩንን ደግሞ ለመከታተል ሩቲም ሄዳለች፣ እነዛን ልጆች ስታስመልጥ ለማየት። በዛን ሰዓት እንግዲህ ከምሽቱ 3 ሰዓት ተኩል ሆኖ ቀረብን እያሉ በደጅ ለደጅ እያዩ ህይወትና ሳሚና ዳዊት እየጠበቋቸው እያሉ ነበረ። ከዛ በኋላ ግን በጣም በሚገርም ሁኔታ እየተከታተለቻት ነው ሩቲ እንግዲህ የገባችው እዚህ ቤት ውስጥ ሁላችሁ እንደምታውቁት ተከታትላ ወንጀልን ወደ ውጭ እያቀበለች ለማጋለጥ ነው። እነሱ ግን አላወቁም እስካሁን ድረስ። እንደውም ማበጠሪያ የጠፋብኝ ብላ ማበጠሪያውን ያለው ጸጉር ስታሳይ ሳሚ ጋር ስትደርስባት ወይ አለቀልኝ፣ በቃ ዛሬ ተበልቼ ነበር፣ ለትንሽ ነው ያመለጥኩት እያለች ነበር ሩቲ። እና እንግዲህ ሩቲ ሳሩንን እየተከተለቻት ሄዳለች። ልጆቹን እንዴት አድርጋ እንደምትሸጥና እንደምታስተላልፍ እንግዲህ ልታስይዛ ነው። እንግዲህ መጨረሻው ምን ይሆን የሚለውን አብረን የምንከታተል ይሆናል። ግን ሆዴ ፈርቷል እያለ ነው ዳዊት። ውድ ተመልካቾቼ ስትከታተሉ ስለነበር ከልብ አመሰግናለሁ። ቀጣይ እንግዲህ ከስር እየተከታተል እናቀርብላችኋለን። የዛሬው በዚህ ተጠናቋል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።